የፕሬዝዳንት ትራምፕ መደራደሪያ ነጥቦች ተቀባይነት አጥተዋል ስለመባሉ፣ ኢራን የነዳጅ መርከቦችን በክፍያ እያሳለፈች ነው ስለመባሏ፣ የሱዳን ወታደሮች ወደ ኢትዮጵያ ድንበር በመግባት እጅ ስለመስጠታቸው፣ ኮሚሽኑ በሪፖርቱ ጥፋተኛ አካላት ተጠያቂ እንዲሆኑ ስለማሳሰቡ፣ አየር መንገዱ የጭነት አውሮፕላኖችን ሊረከብ ነው ስለመባሉ፣ የኮንትሮባንድ ጫኝ ተሽከርካሪዎች ሊወረሱ ነው ስለመባሉ ከብርሃን ቲቪ እነኚህን ዜናዎችን እነግራችኋለን። ሰላም ጤና ይስጥልን። ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። የፕሬዝዳንት ትራምፕ መደራደሪያ ነጥቦች ከኢራን በኩል ተቀባይነት እንዳጡ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም በሚል 15 ነጥብ ያለው የመነሻ ሐሳብ ይፋ ቢያደርጉም ኢራን ምንም አይነት የድርድር ሂደት እንደሌለ አስታውቃለች። የፕሬዝዳንት ትራምፕ አስተዳደር ጦርነቱ እያስከተለ በሚገኘው ምጣኔ ሀብታዊ ችግር ሳቢያ አሜሪካ ከኢራን ጋር የምታደርገውን ጦርነት በፍጥነት ለማቆም ያስችላል ያለውን ባለ 15 ነጥብ መነሻ ሐሳብ ይፋ አድርጓል። ከኢራን ጋር ለመነጋገር ጥረት እየተደረገ መሆኑና ጦርነቱን ለማስቆም የቀረበው መነሻ ሐሳብ በፓኪስታን በኩል ወደ ኢራን መላኩ ተነግሯል። እነኚህ ነጥቦች መካከልም በኢራን ላይ የተጣሉት ማዕቀቦችን ማንሳት፣ አሜሪካ በኢራን ለኤሌክትሪክ ኃይል ማመንጫ የሚሆን የሲቪል የኒውክሌር ፕሮግራምን መደገፍ፣ ኢራን ያሏትን ኒውክሌር የማበልጸግ ስራ እንዲቆም፣ በሀገሪቱ ውስጥ ምንም አይነት የዩራኒየም ማበልጸጊያ መሰረተ ልማት እንዳይኖር ማድረግ፣ የናታንዝ፣ ኢስፋሃን እና የፎርድ የኒውክሌር ተቋማት እንዲፈርሱ ማድረግ፣ ኢራን የዩራኒየም ክምችቷን ለዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ እንድታስረክብ ማድረግ እንዲሁም የሆርሙዝ ሰርጥ ክፍት ሆኖ እንዲቆይ ማድረግን ጨምሮ ሌሎች ጉዳዮችን ያካተተ መሆኑን ኒውዮርክ ፖስት በዘገባው ገልጿል። ይህ በእንዲህ እንዳለ ኢራን ጉዳዩን አስመልክቶ ከአሜሪካ ጋር እየተደረገ ያለ ምንም አይነት ግንኙነት እንደሌለ ገልጻለች። በተያያዘ ዜና ፕሬዝዳንት ትራምፕ ለኢራን ባለስልጣናት የድርድር ዕቅዳቸውን መላካቸውን እየገለጹ ባለበት ጊዜ ኢራን በአሜሪካ ላይ እምነት እንደሌላት ገልጻለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ ለህንዱ ጋዜጣ ኢንዲያ ቱዴይ በሰጡት ቃለ ምልልስ ማንም በአሜሪካ ዲፕሎማሲ ላይ እምነት ሊጥል አይችልም በማለት ጥርጣሬያቸውን አመልክተዋል። ጨምረውም የአሜሪካን ዲፕሎማሲ በተመለከተ ኢራን በጣም መጥፎ ልምድ አላት በማለት በ9 ወራት ውስጥ ድርድሮች እየተካሄዱ ባለበት ጊዜ 2 ጊዜ ኢራን ጥቃት እንደተፈጸመባት በማብራራት ድርጊቱን የዲፕሎማሲ ክህደት ብለውታል። ቃል አቀባዩ አክለውም በአሜሪካና በኢራን መካከል እየተካሄደ ያለ ድርድር እንደሌለ አጽንኦት በመስጠት አስተባብለው በአሁኑ ጊዜ የኢራን ጦር ኃይሎች ትኩረታቸውን ያደረጉት የአገሪቱን ግዛት በመከላከል ላይ እንደሆነ ተናግረዋል። ወር ሊሞላ በተቃረበው አሜሪካ እስራኤልና ኢራን ላይ የሚካሄደው ጦርነትን ለማብቃት ፕሬዝዳንት ትራምፕ የ5 የጊዜ ቀናት ገደብ አስቀምጠው የድርድር ነጥቦችን ማቅረባቸውን ገልጸዋል። እስካሁን ግን ከኢራን በኩል ስለ ድርድሩ በይፋ የተባለ ነገር ካለመኖሩ በተጨማሪ የተለያዩ የአገሪቱ ባለስልጣናት የተጀመረ ንግግር እንደሌለ እያስታወቁ ነው። በሌላ በኩል አሜሪካ አጋሮቼ ተባበሩኝ እያለች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ አባላት በሆርሙዝ ሰርጥ ላይ ያለውን የጸጥታ ሁኔታ ለማረጋጋትና የንግድ መስመሩን ክፍት ለማድረግ ካልተባበሩ ዓለም አቀፍ ቀውስ ሊከሰት እንደሚችል አስጠንቅቀዋል። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ የሆርሙዝ ሰርጥን ደህንነት በመጠበቅ ረገድ የበኩሉን ድርሻ መወጣት እንዳለበትና አሜሪካ ብቻዋን ዋጋ መክፈል እንደማይገባት ያመለከቱት ፕሬዝዳንቱ በኋላ አጋር አገራት ድጋፍ ካልሰጡ የወደፊቱ ጊዜ እጅግ አስከፊ ሊሆን እንደሚችልና የዓለም የንግድ ፍሰት አደጋ ላይ እንደሚወድቅ ገልጸዋል። ከዚሁ ጋር በተያያዘ ኢራን የነዳጅ መርከቦችን በ$2 ሚሊዮን እያሳለፈች ነው ተብሏል። በመካከለኛው ምስራቅ ያለው ግጭት ወደ ከፋ ምጣኔ ሀብታዊ ጦርነት መሸጋገሩን የዘገበው ዋዮን አንድ የነዳጅ ጫኝ መርከብ ኦፕሬተር በሆርሙዝ የባህር ወሽመጥ በሰላም ለማለፍ ብቻ ለኢራን $2 ሚሊዮን የመሸጋገሪያ ክፍያ መክፈሉ ተሰምቷል። ኢራን ይህንን ስትራቴጂካዊ የባህር መስመር በመቆጣጠር ለፈቀደችላቸው ሀገራት መርከቦች ሚሊዮኖችን እያስከፈለች እንደሆነ ሲነገር፣ ይህም በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ጫና መፍጠሩ ተሰምቷል። የታይላንድ ነዳጅ ጫኝ መርከብ ከኢራን ጋር በተደረገ ስምምነት በሆርሙዝ ሰርጥ ማለፉም የተሰማው በዚሁ አጋጣሚ ነው። በታይላንድና በኢራን መካከል በተደረገ ዲፕሎማሲያዊ ትብብር አንዲት የታይላንድ ነዳጅ ጫኝ መርከብ በሆርሙዝ ወሽመጥ በሰላም ማለፏን የታይላንድ ባለስልጣንና የመርከቡ ባለቤት የሆነው የነዳጅ ኩባንያ ገልጸዋል። ከከበባው ለመውጣት ምንም አይነት ክፍያ እንዳልተጠየቀም ነው የታይላንድ ኩባንያ የጠቀሰው። በባንግ ቻክ ኮርፖሬሽን ባለቤትነት የተያዘው ይህ መርከብ ስትራቴጂካዊ በሆነው የባህር መስመር ያለፈው በታይላንድ የውጭ ጉዳይ ሚኒስትር ሲያሳክ ፉአንጌትኬዌ እና በታይላንድ የኢራን አምባሳደር መካከል ውይይት ከተደረገ በኋላ ነው ተብሏል። በአሜሪካና እስራኤልና ኢራን መካከል ያለው ጦርነት
በሆርሙዝ ወሽመጥ በኩል የሚጓጓዘውን የዓለም 1/5 የሚሆነውን የነዳጅና የተፈጥሮ ጋዝ አቅርቦት በማቋረጡ ከፍተኛ መስተጓጎል ፈጥሯል ተብሏል። የታይላንዱ የነዳጅ ጫኝ መርከብ በሰላም ለማለፍ የቻለው ማዩሪ ናሪ የተባለች ታይላንድ የጭነት መርከብ በወሽመጡ ላይ በሚሳኤል ተመታ በደረሰባት የእሳት አደጋ ምክንያት ሰራተኞቹ መርከቧን ለቀው እንዲወጡ ከተገደዱ ከ2 ሳምንታት በኋላ ነው። ከዚሁ ጋር በተያያዘ ኢራን በጦርነቱ ውስጥ ጣልቃ ያልገቡ አካላት በሆርሙዝ ሰርጥ እንዲጠቀሙ ፈቅዳለች። ኢራን ጦርነቱን ያወጁብኝ ጠባጫሪ አገራትና አጋሮቻቸው ብላ ከለየቻቸው አካላት ውጭ ያሉ መርከቦች በሆርሙዝ ሰርጥ እንዲያልፉ መፍቀዷን ይፋ አድርጋለች። ይህንን ውሳኔዋንም ለተባበሩት መንግስታት የጸጥታው ምክር ቤትና ለዓለም አቀፉ የባህር ትራንስፖርት ድርጅት አስታውቃለች። ውሳኔውን የተመለከተ ሰነድ በኢራን የውጭ ጉዳይ ሚኒስቴር በኩል ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ እና ለ176 የዓለም አቀፉ የባህር ትራንስፖርት ድርጅት አባላት እንዲደርስ መደረጉ ተሰምቷል። በሆርሙዝ ሰርጥ እንዲተላለፉ የተፈቀደላቸው መርከቦችን የኢራን ባለስልጣናት የሚያስተናግዱ እንደሆነ ዘገባው አመልክቷል። ራሷን ለመከላከል በሆርሙዝ ሰርጥ ላይ አስፈላጊ ውሳኔዎችን እንደምታስተላልፍ የገለጸችው ኢራን የሆርሙዝ ሰርጥን በመጠቀም ጥቃት እንዲፈጸምባት የማትፈቅድ መሆኑን ገልጻለች። የተፈጥሮ ጋዝና ነዳጅ ከሚተላለፍባቸው መስመሮች መካከል ቁልፍ የሆነው የሆርሙዝ ሰርጥ የተከሰተውን ጦርነት ተከትሎ ስጋት ላይ በመውደቁ የዓለም የነዳጅ ዋጋ እንዲጨምር ምክንያት መሆኑ ተነግሯል። የሱዳን ወታደሮች ወደ ኢትዮጵያ ድንበር በመግባት እጅ መስጠታቸው ተሰምቷል። በሱዳን ብሉ ናይል ግዛት በምትገኘው ስትራቴጂካዊቷ የኮርሙክ ከተማ በሱዳን መደበኛ ጦርና በፈጥኖ ደራሽ ድጋፍ ሰጪ ኃይሉ መካከል ከጥቂት ቀናት በፊት ከባድ ውጊያ መቀስቀሱ ይታወሳል። ውጊያው በፈጥኖ ደራሽ ድጋፍ ሰጪ ኃይሉና በሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጥምረት ድል አድራጊነት ተጠናቋል። በጥምር ኃይሉ ከተማዋን ሙሉ ለሙሉ መቆጣጠሩም ተነግሯል። ይህንን ተከትሎ በርካታ የሱዳን መከላከያ ሰራዊት አባላት የደንብ ልብሳቸውን እንደለበሱ ወደ ኢትዮጵያ ድንበር ተሻግረዋል። እነዚህ ወታደሮች ለኢትዮጵያ ጸጥታ ኃይሎች እጅ እየሰጡ መሆናቸውንም የአካባቢው ነዋሪዎችና የመንግስት ባለስልጣናት መግለጻቸው ተሰምቷል። የፈጥኖ ደራሽ ድጋፍ ሰጪ ኃይሉ ከሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጋር በመተባበር በከፈቱት ጥቃት የሱዳን መደበኛ ጦር መሸነፉን የተነገረው የኃይል ሚዛኑ መቀየሩን ተከትሎ የሱዳን ወታደሮች ወደ ኢትዮጵያ ድንበር መሸሽ ጀምረዋል። በቤኒሻንጉል ጉሙዝ ክልል አሶሳ ዞን ኩርሙክ ወረዳ የሚገኙ ነዋሪዎች የሱዳን ወታደሮች የጦር መሳሪያቸውን ይዘውና የደንብ ልብሳቸውን እንደለበሱ ወደ ኢትዮጵያ ድንበር ሲሻገሩ መመልከታቸውን አረጋግጠዋል። በውጊያው ወቅት የከባድ መሳሪያ ድምፅ ያስፈራቸው የአካባቢው ነዋሪዎች ወደ ሆርዛብና አሶሳ ከተሞች ሸሽተው እንደነበር ሲዘገብ ቆይቷል። በአሁኑ ወቅት ውጊያ በመቆሙና አካባቢው እየተረጋጋ በመሆኑ ነዋሪዎች ወደ ቀያቸው በመመለስ ላይ መሆናቸው ተነግሯል። የንግድ ተቋማትም በድጋሚ ስራ መጀመራቸው ተሰምቷል። ኮሚሽኑ ባወጣው ሪፖርት ጥፋተኛ አካላት ተጠያቂ እንዲሆኑ አሳስበዋል። በአዋጅ ከተሰጡት ስልጣንና ኃላፊነቶች መካከል የሰብአዊ መብቶች ጥሰቶች አቤቱታ ሲቀርቡለት ወይም በተለያየ መንገድ የመብት ጥሰቶችን የተመለከቱ መረጃዎች ሲኖሩ በራስ አነሳሽነት ምርመራ ማካሄድ መሆኑን ያስታወሰው የሰብአዊ መብቶች ኮሚሽን በከሳሽ ፌዴራል ጠቅላይ አቃቤ ሕግና በተከሳሽ እሱ ባለው በለጠ ብርሃኔ መካከል ባለው ክርክር ጉዳይ ተከሳሽ ጽፈው ባቀረቡት አቤቱታ ተፈጸምብኝ ያሏቸውን የመብት ጥሰቶች ማጣራቱን የኢትዮጵያ ሰብአዊ መብቶች ኮሚሽን አመልክቷል። ተከሳሽ አቶ እሱ ባለው በለጠ ብርሃኔ በፌዴራል ፖሊስ የወንጀል ምርመራ ቢሮ በእስር ላይ በነበሩበት ወቅት የተጠረጠሩበትን የሽብር ወንጀል ድርጊት አምነው ቃል ስጡ በመባላቸው መርማሪ ፖሊሶች በጠየቁት መሰረት ድርጊቱን አልፈጸምኩም ቢሉም ከፍተኛ ድብደባ እንደተፈጸመባቸውና የወገብ ህመምና የወገብ አከርካሪ አጥንታቸው ላይ ከባድ ጉዳት እንዲደርስባቸው የተደረገ መሆኑን እንዲሁም ባዶ የተጠርጣሪ ቃል መቀበያ ወረቀት ላይ እንዲፈርሙ እንደተገደዱ በመጥቀስ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብርና ህገ መንግስታዊ ወንጀል ችሎት ባቀረቡት የጽሁፍ አቤቱታ መነሻነት ፍርድ ቤቱ ደረሰ ስለተባለው የመብት ጥሰት የኢትዮጵያ ሰብአዊ መብቶች ኮሚሽን ሁኔታውን አጣርቶ የምርመራ ውጤቱን እንዲያቀርብ ትዕዛዝ መስጠቱን ኮሚሽኑ አውስቷል። በዚሁም መሰረት በቂሊንጦ የቀጠሮ ማረፊያ ማዕከል በጥበቃ ስር የሚገኙት አቤቱታ አቅራቢን የምስክሮቻቸውን የአቤቱታ አቅራቢውን ቤተሰብ ቃል በመቀበል እንዲሁም ጉዳዩ የሚመለከታቸውን የፌዴራል ፖሊስ ወንጀል ምርመራ ቢሮን ምላሽ በመጠየቅ በተጨማሪም የሕክምና ማስረጃዎችን በመመልከት የምርመራ ሪፖርት ያቀረበው ኮሚሽኑ አቤቱታ አቅራቢው አቶ እሱ ባለው በለጠ ብርሃኔ መስከረም 24 ቀን 2018
ከኢትዮጵያ ወደ ካናዳ ለመጓዝ በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ እንደተገኙ በዕለቱም ከምሽቱ 4 ሰዓት ገደማ አንድ ሲቪል የለበሱ የጸጥታ አባል 4 ፓስፖርት ስለያዙ እንፈልጎታለን በሚል በቁጥጥር ስር ካዋላቸው በኋላ ወደ እስር ቤት እንደወሰዷቸው እንደጠቀሱ ያወሳው ኮሚሽኑ ጥቅምት 14 ቀን 2018 ከጠዋቱ 3 ሰዓት ከ30 እስከ 4 ሰዓት ባለው ጊዜ ውስጥ በፌዴራል ፖሊስ የወንጀል ምርመራ የተጠርጣሪዎች ማቆያ ከማደሪያ ክፍል ተጠርተው ቢሮ ቁጥር 6 ውስጥ እንደገቡ በቢሮው ውስጥም 2 መልክና ልዩ ምልክታቸው የተጠቀሰ ሲቪል የለበሱ መርማሪዎች ወደ አዳማ የሄዱት ከካናዳ ይዘው የመጡትን ዶላር ለሸኔ፣ ባህር ዳር የሄዱት ደግሞ ቶሮንቶ ላይ የሰበሰቡትን ዶላር ለፋኖ ሊያከፋፍሉ ነው በማለት እንደጠየቋቸው ያስታወቀው አቤቱታ አቅራቢው ከአዲስ አበባ አዳማ ደርሶ መልስ ከቤተሰብ ጋር ለመዝናናት እንደሄዱ እንዲሁም ባህር ዳር የሄዱትም በወላጅ እናታቸው ሞት ምክንያት መሆኑን ለመርማሪዎቹ ቢያስረዱም መርማሪዎቹ እውነቱን ንገረን አለበለዚያ ከዚህ በህይወት ብትወጣ እንኳ አካልህ ጎዶሎ ነው የምትወጣው እንዳሏቸው አመልክቷል። አመልካቹ ካሜራ ያለበት ቢሮ ልግባና እዛ አናግሩኝ ወይም ጠበቃ ባለበት የካናዳ ኤምባሲን አማክሬን የማናገራችሁ ብሎ እንደነገሯቸው የጠቀሱት አቤቱታ አቅራቢው መርማሪዎቹ አጸያፊ ስድቦችን ሲሳደቡ ዩኒፎርም ያለበሰ መርማሪን አላናገርም ወይም ጠበቃ ይምጣልኝ ከዛ ውጭ ቃሌን አልሰጥም በሚሉበት ወቅት አንዱ መርማሪ የአቤቱታ አቅራቢን አንገት እንዳነቀ፣ ሌላኛው መርማሪ ደግሞ እጅና እግራቸውን በካቴና በማሰር ወለሉ ላይ በጣላቸው ወቅት ወደ ቢሮ የገባው ሶስተኛ ሰው እጃቸውን ካስፈታቸው በኋላ ባዶ ወረቀት በማምጣት አቤቱታ አቅራቢን ፈርም እንዳላቸው ተጠቅሷል። አቤቱታ አቅራቢው ባዶ ወረቀት ላይ አልፈርምም በሚሉበት ጊዜ ሶስተኛው ሰው አካልህ ከሚጎድል አትፈርምም ላንተ ብዬ ነበር ያስፈታው በማለት ከቢሮው ሲወጡ በድጋሚ በእጃቸው በካቴና ታስሮ መሬት ላይ እንዲተኙ በማድረግ አንዱ መርማሪ አንገታቸውን በእግሩ በመርገጥ ሲይዝ ሌላኛው መርማሪ ደግሞ በጣውላ በተደጋጋሚ ወገባቸው ላይ እንደደበደባቸውና አንገታቸው ላይ በደረሰባቸው ጫና ምክንያት መተንፈስ ሲያቅታቸው እሺ በቃ ፈርማለሁ ብለው እንደተናገሩ ከዚያም በ5 ባዶ ወረቀቶች ላይ እንዲፈርሙ እንደተደረገና ወደ ማደሪያ ክፍሉ እንደተመለሱ አስረድተዋል። በማደሪያ ክፍሉ ውስጥ ስለደረሰባቸው ድብደባና በድብደባውም ወገባቸው ላይ ጉዳት እንደደረሰባቸው በማደሪያ ክፍሉ ውስጥ ለነበሩ እስረኞች ከነገሯቸው በኋላ እስረኞቹም ወገብና ጀርባቸውን በቫዝሊን እንዳሹላቸው ከሰዓት በኋላ በድጋሚ በመርማሪዎቹ ወደ ምርመራ ክፍል ተጠርተው የምንጠይቅህን ብር ክፈልና ከእስር ትፈታለህ ከዛ እስከ ኤርፖርት ድረስ እንሸኝሃለን እንደተባሉ አቤቱታ አቅራቢውም የባንክ አካውንቴ ተዘግቷል የሚል ምላሽ እንደሰጡ ኮሚሽኑ በሪፖርቱ አስታውቋል። በመቀጠልም አቤቱታ አቅራቢ ልትጠይቃቸው ለመጣች አንድ የቤተሰብ አባል ስለደረሰባቸው ድብደባ እንደተናገሩ ለካናዳ ኤምባሲ ስለ ሁናቴው እንድታሳውቅላቸው እንደነገሯትና ቤተሰብ መጠየቂያ ቦታው ላይ ወገባቸው ላይ የደረሰውን ጉዳት ለቤተሰባቸው አባል እንዳሳዩ በደረሰባቸው ድብደባ የወገብ ህመም ይሰማቸው እንደነበር፣ ወገባቸው በልዞ እንደነበር፣ ለተወሰኑ ቀናት እግራቸውን ተቆጣጥረው ለመንቀሳቀስ እንደተቸገሩ፣ የታችኛው የወገባቸው ክፍል ሲተኙ ሲቀመጡና ሲቆሙ እንደሚያማቸው፣ ጥቅምት 14 ቀን 2018 ድብደባ ደርሶባቸው ለ12 ቀናት ሕክምና ሳያገኙ ቆይተው ህመሙ ሲባባስ ጥቅምት 25 ቀን 2018 በፌዴራል ፖሊስ ሆስፒታል ሕክምና እንደተደረገላቸው ተነግሯል። ይህንን የአቤቱታ አቅራቢን ቃል ተቀብሎ የአቤቱታ አቅራቢውን ምስክሮች ማለትም ከአቤቱታ አቅራቢ ጋር አብረው ታስረው የነበሩ 3 ምስክሮች፣ የአቤቱታ አቅራቢ ቤተሰብ እንዲሁም የሕክምና ማስረጃዎችን እንደተመለከተ የጠቀሰው ኢሰመኮ ጉዳዩን በማስመልከት ጥያቄ የቀረበለት የፌዴራል ፖሊስ የወንጀል ምርመራ ቢሮ አቤቱታ አቅራቢው አቶ እሱባለው በለጠ የተባሉት ተከሳሽ በእስር ላይ እያሉ ምንም አይነት የሰብአዊ መብት ጥሰት ያልደረሰባቸው መሆኑንና በወቅቱ ከቤተሰቦቻቸው ከጠበቆቻቸው እንዲሁም ከኤምባሲው ተወካዮች ጋር እየተገናኙ ጉዳዩን ሲከታተሉ የነበረ መሆኑን ጠቅሶ መልስ እንደሰጠ አመልክቷል። ባሰባሰበው መረጃና ማስረጃ መሰረት አቤቱታ አቅራቢው አቶ እሱባለው በለጠ መስከረም 24 ቀን 2018 በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በቁጥጥር ስር ውለው ወደ ፌዴራል ፖሊስ የወንጀል ምርመራ ቢሮ የተጠርጣሪዎች ማቆያ እንደተወሰዱ፣ ጥቅምት 14 ቀን 2018 በፌዴራል ፖሊስ የወንጀል ምርመራ ቢሮ በምርመራ ወቅት ድብደባ እንደደረሰባቸውና ወገባቸው ላይ አካላዊ ጉዳት እንደደረሰባቸው አሳማኝ ሁኔታ መኖሩን ካሰባሰባቸው ማስረጃዎች ለመረዳት እንደቻለ የጠቀሰው ኢሰመኮ የአቤቱታ አቅራቢውን ቃል ለማመን በቂ ምክንያታዊ መሰረት መኖሩን ወይም ምክንያታዊ አሳማኝነት reasonable grounds to believe ተብሎ የሚታወቀውን የማስረጃ ምዘና መስፈርት በሚያሟላ ደረጃ መገኘቱን አረጋግጫለሁ ብሏል። ይህንኑ መሰረት በማድረግም በመግለጫው መጨረሻ ምክረ ሐሳቦቹን ያስቀመጠው ኮሚሽኑ የፌዴራል ፖሊስ ኮሚሽን ተገቢውን ማጣራት በማድረግ የሰብአዊ መብት ጥሰት በፈጸሙ ፌዴራል ወንጀል ምርመራ ቢሮ አባላት ላይ አስተዳደራዊ እርምጃ እንዲወሰድና በይፋ ለሕዝብ እንዲነገር እንዲሁም አቤቱታ አቅራቢው በእስር ቆይታቸው ወቅት ተገቢ ባልሆነ አያያዝ ለደረሰባቸው አካላዊና ስነ ልቦናዊ ጉዳት የሚመለከተው አካል ተገቢውን ካሳ እንዲከፍል የተከበረው ፍርድ ቤት ትዕዛዝ እንዲሰጥ ሲል ኮሚሽኑ መግለጫውን ደምድሟል።
አየር መንገዱ የጭነት አውሮፕላኖችን ሊረከብ ነው ተብሏል። የኢትዮጵያ አየር መንገድ ከአየርላንዱ ኤር ካፕ ኩባንያ ጋር በተደረገ የሊዝ ስምምነት 2 በሰው ሰራሽ መንገድ ወደ ጭነት አገልግሎት የተለወጡ ቦይንግ 777 300 ኢአር አውሮፕላኖችን ሊረከብ መሆኑ ተሰምቷል። አውሮፕላኖቹ እንደ አውሮፓውያን አቆጣጠር በ2028 ሁለተኛው ሩብ ዓመት ላይ ለአየር መንገዱ ይረከባሉ ተብሏል። ኤር ካፕ የእስራኤል ኤሮስፔስ ኢንዱስትሪ የሚያከናውነው መንታ ሞተር ያላቸው አውሮፕላኖችን ወደ ጭነት አውሮፕላን የመለወጥ መርሃ ግብር አጋር ነው ተብሏል። 777-300 ኢአርኤስኤፍ ተብሎ የተሰየመው ይህ የጭነት አውሮፕላን ባለፈው ዓመት ከአሜሪካና ከእስራኤል የብቃት ማረጋገጫ ምስክር ወረቀት እንዳገኘ የተነገረ ሲሆን በመቀጠልም በካሊታ ኤር በኩል ወደ አገልግሎት መግባቱም ተወስቷል። የኢትዮጵያ አየር መንገድ እነዚህን የተቀየሩ ጄቶች ለመረከብ የተደረገው ስምምነት አውሮፕላኑ በአፍሪካ ለመጀመሪያ ጊዜ ስራ እንዲጀምር ያደርገዋል ተብሏል። እነዚህ አውሮፕላኖች የጭነት አቅምንና ብቃትን በከፍተኛ ደረጃ እንደሚያሳድጉና በቀጠናው ያለውን የንግድ እንቅስቃሴም እንደሚያፋጥኑ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናግረዋል። የእስራኤል ኤሮስፔስ ኢንዱስትሪ ከኢትዮጵያ አየር መንገድ ጋር ከ5 ዓመታት በፊት የአውሮፕላን ለውጥ ስራ ትብብር ስምምነት መፈራረሙ ይታወሳል። ይህም በአዲስ አበባ በሚገኘው የአየር መንገዱ ጥናት ማዕከል የ767-300 ኢአር አውሮፕላኖችን የማስተካከያ ስራ የሚያካትት ነበር። የኢትዮጵያ አየር መንገድ 767 አውሮፕላኖቹን ለመለወጥ በማቀድ የትብብሩ የመጀመሪያ ደንበኛ መሆኑ ይነገራል። አየር መንገዱ በአሁኑ ወቅት የቦይንግ 777 ኤፍ አውሮፕላኖችን እየተጠቀመ ሲሆን በ2022 ደግሞ 5778 የጭነት አውሮፕላኖችን ለመረከብ የመጀመሪያ ደረጃ ስምምነት ማድረጉ ይታወሳል። የኮንትሮባንድ ጫኝ ተሽከርካሪዎች ሊወረሱ ነው ተብሏል። ከዚህ ቀደም የኮንትሮባንድ ዕቃዎችን የጫኑ ተሽከርካሪዎች የሚወረሱት የጫኑት ዕቃ ብቻ እንደነበር ያወሳው ዘገባው፣ አሁን ግን የኮንትሮባንድ ዕቃዎችን የጫኑ ተሽከርካሪዎችም እንዲወረሱ የሚፈቅድ አዲስ ሕግ ተዘጋጅቶ ለተግባራዊነት መቃረቡ ተገልጿል። ከዚህ ቀደም ተሽከርካሪዎቹ እስከ 100 ሺህ ብር የሚደርስ ቅጣት ብቻ ተጥሎባቸው ለባለቤታቸው ይመለስ የነበረ ሲሆን አሁን ግን የኮንትሮባንድ ዕቃዎችን ለመደበቅ ተሻሽለው የተሰሩ ወይም ሙሉ ለሙሉ የኮንትሮባንድ ዕቃ የጫኑ ተሽከርካሪዎች በመንግስት እንዲወረሱ የሚደነግግ አዋጅ ለሕዝብ ተወካዮች ምክር ቤት መቅረቡ ተሰምቷል። ፓርላማውም እንዳጸደቀው ወደ ስራ ይገባል ተብሏል። ይህ ውሳኔ የኮንትሮባንድ ንግድን በከፍተኛ ደረጃ ይቀንሳል ተብሎ እንደሚጠበቅ ነው የተነገረው። በተመሳሳይ የጉምሩክ ኮሚሽን በኮንትሮባንድ ሲገቡ የተያዙ ዕቃዎችን ሽጦ የሚገኘውን ገቢ ለራሱ መጠናከሪያ እንዲያውል መወሰኑ ይታወሳል። ይህም በኮንትሮባንድ ዕቃዎች ሽያጭ የሚገኘው ገንዘብ የጉምሩክ ኮሚሽንን አቅም ለመገንባትና የኮንትሮባንድ ንግድን ለመከላከል እንዲውል ይደረጋል ነው የተባለው። እነኚህን ዜናዎች ነግረናቸዋል። ከብርሃን ቲቪ ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ይህንን የዩቲዩብ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ እንዲሁም የማንቂያ ደውሉን በማብራት ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!